ሰላም እንደምን አላችሁልኝ ውድ ተከታታዮቼ? እኔ እግዚአብሔር ይመስገን ሰላም ነኝ። እንኳን ወደ እኔ ቻናል በሰላም መጣችሁ እያልኩኝ ዛሬ ደግሞ በጣም ምርጥ የሆነ ልዩ የሆነ የቆጭቆጬ ወይም ደግሞ የዳጣ ለተለያዩ ነገር ለማባያነት የሚሆነንን አሰራር ይዤላችሁ ብቅ ብያለሁኝ። እስከ መጨረሻው ድረስ አብራችሁኝ ከኔ ጋራ ቆዩ ብዬ ስልጋበዝኳችሁ። አሁን ወደ አሰራራችን በመጀመሪያ እንግዲህ ዳጣውን ወይ ደግሞ ቆጭቆጬውን የሚያስፈልገን ለማዘጋጀት እንደዚህ ቃሪያ የሚያቃጥል የድንብላል ቅጠል፣ እንደዚህ የሚያክል መጠን ዝንጅብል እና ነጭ ሽንኩርት፣ እንደዚህም ደግሞ ሌሎች ደግሞ የሚገቡትን ግብአቶች ደግሞ አብረን እየሰራን የምናየው ይሆናል። ከዛ ይሄ የምታዩት በጣም የሚያቃጥል ቃሪያ ነው። በጣም ነው የሚፋጀው። እንግዲህ ቆጭቆጬ ወይም ደግሞ ዳጣ ብለን ስንል ዋናው ማቃጠሉ ነው። እንግዲህ እንዲያቃጥል ነው አይደለ? በጣም የሚያቃጥል ቃሪያ ነው። ይሄን በመጀመሪያ ቃሪያውን ይዘን ጫፍጫፉን ቅንጥስ እናደርገዋለን። ጫፍጫፉን ከቀነጣጠስን በኋላ እንደዚህ በምታዩት መልክ ከዛ በኋላ ደግሞ ይሄ ደግሞ ሚጥሚጣው ቃሪያ ነው፣ ይታወቃል። ትንሾቹ ቃሪያ ማለት ነው። በብዛት በአገር ቤትም አለ። ይሄኛውን እንኳን በአገር ቤት አይቼው አላውቅም። እዚህ በውጭ ሀገር ላይ ነው የተለያየ የቃሪያ አይነት የሚያቃጥሉ ተብሎ ሲባል በቃ እንደየ አይነታቸው ነው ያሉት። በቃ በጣም ከአንዱ አንዱ በጣም የሚያቃጥል ማለት ነው። ይሄኛው ደግሞ ከዚህኛው በላይ ነው ቀላ የሚለው። ቀዩ በጣም ከሚጥሚጣው ቃሪያ የበለጠ የሚያቃጥል ነው። ከዛ በኋላ ሚጥሚጣውንም ቃሪያችንም እንደዛው ቅንጥስ እናደርገዋለን። ጫፉን እስካደረግን ካዘጋጀን በኋላ አያምረው። ከዛ ነጭ ሽንኩርታችንም እንደዛው ላጥ እናደርጋለን። በፍጥነት ነው በቃ በፍጥነት አዘጋጅተን ነው በቤታችን ውስጥ ሁሌ ቢኖረን ተመራጭ የሆነ ምግብ ፍላጎት ሳይኖረን ሲቀር በጣም የምግብ ፍላጎታችንን ይከፍትልናል። ለተለያዩ ነገሮች በመጨመር ልንጠቀምበት የምንችለው ማለት ነው። እንግዲህ እንደ ስፓይሲ ወይ ደግሞ የሚያቃጥል ነገር ለተለያዩ ነገር እንደማባያ በቤታችን ውስጥ ቢኖር በተለይ እንደዚህ በጾም ወቅት ላይ ለሰላጣ፣ ለተለያዩ ለሩዝ፣ በቃ ለተለያዩ ነገሮች እንደማባያ ነገር በተለይ በቃ ስፓይሲ ነገር ወይ የሚያቃጥል ነገር የምትወዱ ከሆነ በጣም በቤታችሁ ውስጥ ሁሌ ቢኖር በጣም ከወር በላይ ምንም ነገር ሳይሆን ሳይበላሽ ሊቀመጥ የሚችል የቆጭቆጬ አይነት ማለት ነው። እዚህ ጋር አንድ ቲማቲም ተጠቅሜ ያለሁኝ። ቲማቲሙን እንደ አማራጭ ነው ብትፈልጉ ማስቀረት ትችላላችሁ። ግን ቲማቲም ትንሽ ቀዝቀዝ እንዲያደርገው እንዲሁም የቲማቲሙም ጣዕም ሲገባበት በጣም ነው የሚጣፍጠውና አሁን እንዴ ቆጭቆጬ ላይ እንዴ ዳጣ ላይ ቲማቲም ምናምን ልትሉ ትችላላችሁ። ግን ሞያ ሁል ጊዜ የተለያየ ነው። እንደየፍላጎታችን እንደምንፈልገው አድርገን በንጽህና አዘጋጅተን ልንጠቀም እንችላለን። በመቀጠል ደግሞ ያሉትን ግብአቶቹን ዝንጅብሉን እንደዚህ መጠን የሚያክል ነው። እንዲሁም ደግሞ የድንብላል ቅጠሉን እንጨምራለን። እንደዚሁም ደግሞ አንድ ሽንኩርት ተጠቅመ ያለሁኝ ቀይ ሽንኩርቱ ማለት ነው። አንድ ላይ እነዚህ ግብአቶች ሁሉ ቆጭቆጫችንን ለየት ያለ በጣም ጥሩ የሆነ ጣዕም ይሰጥልናል ማለት ነው። ከዛ ላይ ማሽናችን እንዳይጎዳብን ትንሽ ብቻ እያያዝን ቃሪያውንም ሁሉንም ግብአቶች ከተፍ እናደርገዋለን ማለት ነው። በደንብ እንዲደቅልንም እንደገና ደግሞ ማሽናችንን እንዳያስጨንቀው ቆረጥ እናደርጋለን ሁሉም ግብአቶች ማለት ነው። ከቆረጥን በኋላ በተራ ግማሽ እየጨመርን እንደ መፍጫችን ትልቅ ከሆነ ሁሉንም ጨምረን፣ አነስ ያለ ከሆነ ሁለቴም ሶስት እያደረግን እያመጣጠንን በደንብ ከፈጨን በኋላ አንድ ላይ በደንብ መቀላቀል እንችላለን። ከዛ በኋላ በምታዩት መልኩ ሁሉን ነገር እናዘጋጃለን ማለት ነው። ዝንጅብል ይሄንን የሚያክል መጠን ተጠቅመናል። እንዳለ ቃሪያው ከቃሪያዎቹ ላይ ከዝንጅብሉ ላይ ከነጭ ሽንኩርቱ ላይ እንዳለ ሁሉም አሲድነት አላቸውና እነዚህ ሁሉ እንዳይበላሹ ሼልፍ ላይፋቸው ደግሞ ረጅም ጊዜ ሳይበላሹ እንዲቆዩ እናደርጋለን። ዋናው ነገር ግን ስናዘጋጀው በንጽህና አጥበንና በደንብ ንጹህ አድርቀን እንድንጠቀመው ያስፈልጋል። ካዘጋጀን በኋላ ደግሞ በንጹህ እቃ ውስጥ ነው እንግዲህ ደርቆ ታጥቦ በደረቀ እቃ ውስጥ ነው እንግዲህ ማስቀመጥ ያለብን ማለት ነው። እንግዲህ እንደምታዩት ሁሉን ነገር ግብአቶቻችንን ከጨመርን በኋላ ምንድነው የምናደርገው? እንፈጨዋለን። በጣም ሙልት ስላለ ፈጭተን የሚያስፈልጉትን ግብአቶች መልሰን እየጨመረን እንሄዳለን ማለት ነው። እዚህ ጋር እንግዲህ እንደምታዩት የድንብላል ቅጠሉን ወይ ደግሞ የኮሪያንደር ቅጠሉን አልጨመርኩትኝም። አሁን ከላይ ጭምር እናደርግና አንድ ላይ እንፈጨዋለን። ሞላ ስላለ ነው ሙልት ብሎ ስላለ ነው። ከዛ አንድ ላይ እሱን ጨምረን እንደገና ይዘን በደንብ እንዲፈጭ እናደርጋለን ማለት ነው። እንግዲህ የድንብላል ቅጠል በጣም ልዩ የሆነ ጣዕም ያለው ቆጭቆጬ ወይም ደግሞ ለዳጣው በዋናነት የሚሰጠው ጣዕምና ቃና በጣም ልዩ የሆነ ነው። ከዛ እሱንም አንድ ላይ ጨምረን በደንብ ይዘን እንፈጨዋለን ማለት ነው። እንግዲህ እንደምታዩት እየተፈጨ ነው ያለው። አብሮ አንድ ላይ ይቀላቀላል። አብሮ አንድ ላይ
ቆንጆ የሆነ ከለር ለብቻ መፍጨት እንችላለን። ብንፈልግ አረንጓዴውን ለብቻ፣ ቀዩን ለብቻ ማድረግን መፍጨት እንችላለን። እኔ ብዙ ጊዜ አንድ ላይ ነው የሁለቱ የማቃጠሉ ስሜት አንድ ላይ ጥሩ የሆነ እንትን ስለሚል አንድ ላይ ነው የምፈጨው። ለየብቻ መፍጨት እንችላለን። እዚህ ጋር እንደምታዩት ኦሊቭ ኦይል ተጠቅሜ ያለሁኝ። ኦሊቭ ኦይሉ ዘይት ስንጨምርበት ብዙ ጊዜ ሼልፍ ላይፉ እንደገና የረጅም ጊዜ ሳይበላሽ እንዲቆይ ይረዳዋል ማለት ነው፣ ዘይቱ ማለት ነው። ከዛ ዘይቱን ጨምረን አንድ ላይ ዘን በደንብ እንፈጨዋለን መልሰን ማለት ነው። እንዲሁም ደግሞ ጣዕሙንም ቃናውንም በጣም ቆንጆ ያደርግልናል። ከዛ እንደምታዩት በደንብ እየተፈጨ ነው ያለው። በጣም ልዩ ሆኖ ተፈጭቷል ማለት ነው። እንግዲህ ይህን የመሰለ ዳጣ ወይም ደግሞ ቆጭቆጬ በቤታችን ውስጥ ቢኖር እንዴት አፒታይታችንን ወይ ደግሞ የምግብ ፍላጎታችንን እንዴት ሊከፍትልን እንደሚችል እንግዲህ ምንም ጥያቄ የለውም ማለት ነው። ብዙ ጊዜ እንዲያባላን ብለን ስንል ቃሪያ ቆረጥ አርተን ወይ ቃሪያ እንትን እያለን እንጠቀማለን። እንደዚህ ያለ ደግሞ በቤታችን ውስጥ ሁሌ በቀላሉ አዘጋጅተን ካስቀመጥን ለምንፈልገው ነገር ሰላጣ ላይ እንደዚሁም ፒዛ ላይ እንዲሁ የተለያየ ነገር በቃ እንፈልጋለን ብለን የምንልባቸው ነገሮች ላይ ሁሉ እየጨመርን ለስጋም የበለጠ ለስጋም መብያ ይሆናል፣ ለምንፈልገው ነገር ማለት ነው ያደረግን መጠቀም እንችላለን። በቀላሉ አዘጋጅተን በቤታችን ውስጥ ማለት ነው። እንደምታዩት እንግዲህ በቀላሉ ፈጭተን ጨረስን ማለት ነው። አሁን መልሰን ደግሞ ሌላውን ደግሞ እንፈጫለን። አያምርም? ከለሩ ቆንጆ ነው ያለው። ኦሬንጁና ቀዩ ቃሪያና አረንጓዴው እንዲሁም ከሌሎች ግብአቶች ጋር ተቀላቅሎ ስንፈጨው በጣም ልዩ የሆነ የሚያምር ከለር ይሰጠናል ማለት ነው፣ አንድ ላይ ማለት ነው። ብንፈልግ እንዳልኳችሁ ለየብቻ መፍጨት እንችላለን። አረንጓዴውን ለብቻ እንዲሁም ደግሞ ቀዩንም ለብቻ አድርገን መፍጨት እንችላለን። ግን ቀዩ ለብቻው በጣም ነው የሚፋጀው። የእውነት በጣም ነው የሚያቃጥለው። አንድ ላይ እነዚህን ግብአቶች ጨማምረን ትንሽ የተወሰነ ቢያቃጥልም የተወሰነ መለስ እንዲያደርግልን ያደርግልናል ማለት ነው። ይኸው ሁለተኛችንም እንደዛው የሚያስፈልጉትን ግብአቶች ሁሉ ጨምረን ወዲያውኑ ፈጭተን ጨረስን ማለት ነው። ከዛ እቃችን ድርቅ ብሎ ታጥቦ ደርቆ ንጹህ የሆነ እቃ ላይ ነው እንግዲህ ጠርሙስ ነገር ላይ የምናስቀምጠው ማለት ነው። ይሄ የምታዩትም ቶሎ ልንጠቀም የምንችልበትን አነስ ባለ እቃ ላይ እናስገባለን። ሌላውን ደግሞ በርከት ያለውን ደግሞ ዲፕ ፍሪዘር ውስጥ ከተን ጨምረን ማስቀመጥ እንችላለን። ከወር በላይ ውጪ ማለት ከበረዶ ቤት ውጪ በታች በፍሪጅ ውስጥ ከወር በላይ ምንም ነገር ሳይበላሽ በጣም ሊቆይ የሚችል የዳጣ ወይም ደግሞ የቆጭቆጬ አይነት ማለት ነው። ይኸው እንግዲህ በቀላሉ ሰርተን ጨርሰናል። እንደምታዩት በጣም ነው ከለሩ የሚያምረው፣ በጣም ቆንጆ ነው የሚሆነው። ይህንን ለጾም እንደ አማራጭ ማለት ነው በቤት ውስጥ ቢኖረን ተመራጭ ነውና ሰርታችሁ ሞክሩት። ልዩ የዳጣ ወይም ደግሞ የቆጭቆጬ አሰራሬ ይህንን ይመስላል። አሰራሬን ከወደዳችሁት ላይክ ማድረግ እንዳትረሱ። ላይክ ስታደርጉልኝ ስራዎቼ በቀላሉ ብዙዎች ጋር እንዲደርስ ይረዳኛልና ላይክ በማድረግ አበረታቱ፣ ደግፉ ብዬ እላችኋለሁኝ። በዚህን ቀን እንግዲህ ልጆቼ ፒዛ ላይ በጣም እንደዚህ ነገር ጋር ነው አብሮ መመገብ የሚወዱት። ፒዛ አዘጋጅቶ ነበረ ትልቁ ልጄ እና እዛ ላይ ሊበላ ፈልጎ በዛው እየሰራውኝ ወዲያውኑ እሱ ደግሞ ከጎኔ ፒዛ እያዘጋጀ ነበርና ቆራርጬ እዛ ላይ አድርገው ሊጠቀሙ ብለው ቆይ እስቲ እንደዚሁ በፒዛም እንደ አማራጭ የምንበላበት ብዙ ጊዜ በተለይ አገር ቤት ላይ ፒዛ ብለን ስንል አብሮ ደግሞ ቆጭቆጬ ወይ ደግሞ ዳጣ ብለን እናዛለንና አንድ ላይ ከፒዛ ጋር የተለመደ ነው ፒዛ በቆጭቆጬ መብላት ማለት ነው። እንግዲህ እኔም ከፒዛው ጋር እንደ አማራጭ ለፒዛም እንዲህ ልንጠቀምበት እንችላለን የሚለውን ለማሳየት ስለፈለኩኝ በዚህ መልክ ፒዛ ላይ እየቀባሁት እገኛለሁ ማለት ነው። የእውነት ትወዱታላችሁ፣ ሰርታችሁ ሞክሩት። ለእኔ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ሼር፣ ላይክ፣ ኮመንት በማድረግ ቤተሰብ ሁኑ፣ አበረታቱ። እንዲሁ ደግሞ ሰብስክራይብ፣ ሼር፣ ላይክ፣ ኮመንት እያደረጋችሁ ለምትደግፉኝ ለምታበረታቱኝ በሙሉ ከልቤ እያመሰገንኳችሁ፣ ጣዕሙ ሽታው ልዩ ነው። እንዴት እንደሚጣፍጥ ልነግራችሁ አልችልም። ከፒዛ ጋር በሉት፣ ከሰላጣ ጋር በሉት፣ ከተለያየ ከምትፈልጉ ከሩዝ ጋር አማራጭ እንደ ማባያ ማለት ነው። ሰርታችሁ ሞክሩት፣ ትወዱታላችሁ። እግዚአብሔር ቢፈቅድ ብንኖር በሌላ በአዲስ ስራ እስክንገናኝ በያላችሁበት ሰላም ሁኑልኝ። እግዚአብሔር ከእናንተ ጋር